ሰላም ጤና ይስጥልኝ። የቻናል ተከታዮች እንዴት ናችሁ? ደህና ናቸው? እኔ ጋር አለው እግዚአብሔር ይመስገን። እንግዲህ ቀደም ቡዜ እንግዲህ ሄርሜላንና ሩታን አስታርቃቸው ነበር። በጣም ደስ ይላል። አሁን ደግሞ እንግዲህ ዳኒ እንግዲህ አብርሽ እና ሄርሜላን ይዞ መጥቶ እንዲሁም ደግሞ ዴቪን ጠርቶት እንግዲህ ይህ ነገር ለምን ምንድን ነው የሚሆነው ሲል ዴቪም እንግዲህ ምናልባት ይህን ያደረገበት ምክንያት እንግዲህ ሁለታቸውንም ላለማስቸገር ብሎ ነው። ስለዚህ የራሱ ህይወት መጀመር መብቱ ነው እያለ ነበር። ከመጀመሪያው ነበር የሰው ህይወት ከማበላሸቱ በፊት የዛ ሰዓት ነበር መምከር የነበረበት ዴቭ ተብዬ። ስለዚህ የሁለቱ ልጆች ህይወት አበላሽቶ መብቱ ነው አይባልም። እንግዲህ ትናንት በተደረገው ነገር ምክንያቱም አላመኑትም። አብርሽን እንግዲህ ምናልባት እየቀለደ ነው ብለው ነበር። እንግዲህ ዳኒ እንግዲህ ሄርሜላን ይዟት የመጣው አብርሽ እንግዲህ እኔ ትክክለኛ ውሳኔ ነው የኔን ደስታ አትመኙም ወይ? ሁል ጊዜ ጭቅጭቅ አይሰለቻችሁም ወይ? እኔ ትክክለኛው ውሳኔ ነው የወሰንኩትና የራሴ አዲስ ህይወት ጀምሬያለሁ። ከፈለጋችሁ ደግሞ ልጅቷን አስተዋውቃችኋል አመጣታለሁ እያለ ነበር። እንግዲህ አሁን ልጅቷ ያው አዲስ ህይወት መጀመሩ እንግዲህ በየሶሻል ሚዲያው የልጅቷ ፎቶ እንግዲህ ከአብርሽ ጋር እየወጣች ነው። እንግዲህ እስከዛሬ አብርሽ አሞኛ ምናምን እያለ ጊዜ ስጡኝ እያለ የነበረው የራሱን ህይወት እያስተካከለ ነበር። ስለዚህ ይህን የሚያደርገው ነገር ትክክል አይደለም። ሄርሜላን ብትሆኚ ከህይወትህ አስወጣኝ ብለሽ ሄደሽ ነበር። ለምን ወደኋላ ነይ ሲሉሽ ለምን እንደምትመጪ አልገባኝም። ስለዚህ ለማይፈልግሽን ሰው መከተል የለብሽም። አንቺ የምፈልጊውን ሰው ስትከተይ ደግሞ አንቺን የሚፈልግሽን ሰው እንዳታጭ። ስለዚህ ተይው። እንኳን ለአንቺ ቀርቶ ለልጅ እናቱ የማይሆን ልጁ የማያሳዝነው ነው። እሱ ከመጀመሪያው የልጅ እናቱ ብታሳዝነው ኖሮ የሄርሜላንም ህይወት አያበላሽም ነበር። ስለዚህ ሄርሜላም የራስሽን ህይወት ኖሪ፣ ወደኋላ አትመለሽ። ያንምና ነይ ሲልሽ መንጣት የለብሽም። እንዲሁም ሩታም ተስፋ ቆርጠሽ ልጅሽን እያሳደግሽ መኖር። ሄርሜላም ልክ እንደዛ ነው። እንግዲህ አብርሽ አሁን ላይ አምርሯል። እያናገሩት እንኳን ጥሏቸውን ሄደው የኔን ሰላም አትፈልጉም፣ ከፈለጋቸውን የልጅቱን አስተዋውቃቸዋለሁ አመጣታለሁ እያለን እኛ ባታመጣትም ያው ሶሻል ሚዲያ የያዘው ነገር እያየናት ስለሆነ ስለዚህ ጥሩ አላደረክም። ይሄ ሴት መቃየር ጀግንነት ወይም ወንድነት አይደለም። ሴትን እና ስለዚህ ለማንኛውም ትክክል አይደለም። አብርሽ አሁን ላይ ሩታና ሄርሜላ ጠንካራ ሆነው የራሳቸውን ህይወት መጀመር አለባቸው። አብርሽን ይሄን ያህል መለማመጥ የለባቸውም። እንዲሁም ደግሞ አብርሽና ሩታን እንዲሁም አብርሽንና ደግሞ ሄርሜላን እናስታርቃለን የምትሉ አርፋችሁ ቁጭ በሉ። እሱ በፈለገ ሰዓት ይምጣ። አሁን ሌላ ሰው ከጀመረ እንግዲህ የዛችን ፍቅር እስከሚያልቅለት ድረስ እንደዚህ ነው የሚሆነውና የልጆቹን ልብ ባትሰብሩ፣ እንዲሁም ወደኋላ ባትመልሷቸው ደስ ይለናል። እንግዲህ በተመሳሳይ አብርሽ ማን ነው ሩታንም ሄርሜላንም እንግዲህ ወዳቸዋለሁ እያለ ነበር የከረመው። ነገር ግን አሁን በስተመጨረሻ እንግዲህ ያው የራሱን ህይወት ካስተካከለ በኋላ እንግዲህ ሩታንም ሄርሜላንም አልፈልግም የራሴን ህይወት ጀምሬያለሁ ብሎ ነው የነገራቸው። እነሱ አላመኑ። እንኳን እነሱ እኛም አላመንም ነበረ። እነሱም ያሰቡ ከሁለታችን አንዳችን ይመርጣል ነበር ያሉት። ወይም ሁለታችንን አይተውም፣ ሁለታችንን ይተውናል፣ ሌላ ህይወት ይጀምራል አላሉም ነበር። እሱ ግን እንደዛ ነው ያደረገው። ስለዚህ አብርሽ ሲጀመር ለልጁ ያልሆነ ለሌላ አይሆንም። አብርሽ ለሄርሜላ እንደውም ለሩታ ያልሆነ እንግዲህ ለሌሎቹ ሴቶችም አይሆንም። እንደው እንደቀጠለ ወይ እያስረገዘ እንግዲህ ላሽ ይላል እንጂ ማፊ ፋይዳ ነኝ። ምክንያቱም እኛ ሞታን ብለን ስንጨነቅ ስናዝንለን ነበር። አንዳንድ መደም ቅመሞች ደግሞ አይደለም ውሸት ነው ከሄርሜላ ለመራቅ ነው እያላቸው ነበረ። በትክክል ከሄርሜላ ብቻ ሳይሆን ከሩታም ህይወት ለመውጣት ነበር እንደዚህ እያደረገ ድራማ ሲሰራ የነበረው። ስለዚህ ይሄ ተገቢ አይደለም፣ ጥሩ አይደለም። የሴት ልጅ እንባ ሴት አልፈልግም ያለ ሴት ይኖራል ብቻዬን ነው የምኖረው ካለ ሌላ ህይወት መጀመር የለበትም ነበረ።
እሱ ግን እንደዛ አላደረገም። ታላቅ ወንድሙን አይሰማ፣ ታላቅ እህቱን አይሰማ፣ ተመልካች አድናቂዎቹን አይሰማ፣ እንዲሁም እናት አባት አይሰማ። በቃ ልክ እንደፈለገ ነው እንደፈለገ። ስለዚህ ህይወት ከባድ ነው። ህይወት ነገ ጠዋት ምን እንደሚደርስብን አናውቅም። ስለዚህ ፈጣሪ የሰጠውን ህይወቱን ፈጣሪ የሰጠውን ደግሞ ገንዘብ አለ ብሎ ደግሞ ገንዘቡን በአግባቡ በጥሩ በበጎ ነገር ቢጠቀመው፣ አድናቂ አለ ብሎ ደግሞ እንደዚህ ባይሆን። አድናቂም እኮ ሲወድ ወዳን ሲጠላ ደግሞ በአንዴ ነው የሚጠላውና ለአድናቂም ለተመልካችን ስነስርዓት ቢኖረው ደስ ይለናል። ሴት ህይወትን የሚመራው ሴት በማንጋጋት አይደለም፣ ሴትን ደግሞ በመቀያየር አይደለም። ይሄ ትክክል አይደለም ለእኔ ማለት ነው። እና አብርሽ ትልቅ ስህተት ነው እየሰራው ትልቅ ስህተት እና እንዲሁም ሩታዬም ሄርሜላም እንግዲህ ሄርሜም ጠንካራ ሁናችሁ እንድናያችሁ ነው እኛ የምንፈልገው። እናውቃለን ህይወት ከባድ ነው። የሚወዱትን ሰው በሚወዱት እንደውም ባመኑት ሰው መከዳት በጣም ከባድ ነው። ግን ቢሆንም ያጋጥማል። የራሳቸውን ህይወት ኑሮ። አይዟቸው፣ ለበጎ ነው። መበርታት ነው ያለባቸው። ላይክ ሰብስክራይብ